እግዚአብሔርን ስርዓት የእግዚአብሔርን ሐሳብ የሚፈጽም ሌላ ሰው ብርቱ ሰው ያስፈልገናል ማለት ነው። እግዚአብሔር አንድ ቀን በእኛ 1000 ዓመት ከሆነ እግዚአብሔር ፍጥረትን የፈጠረበት 6 ቀኖች 6000 ዘመን። እንግዲህ የመጀመሪያው ሰው ወይም ደግሞ አዳም በጅማሬው ውድቀት እንዳገኘው ተረድተናል። ወይም ደግሞ እግዚአብሔር በአስቀመጠው በዛ ቀን ላይ ውድቀት አግኝቶታል። የእግዚአብሔር ቀን ደግሞ 1000 ዓመት ይሆናል ለሰው ልጆች በሚለው ተስማምተናል። ወይም ደግሞ መጽሐፍ ቅዱስ ይተርክልናል ማለት ነው። ስለዚህ ይሄ 1000 ቀን የሰው ልጅ አልፈጸመውም። ለምሳሌ የመጀመሪያው ሰው 930 ዓመት ብቻ ኖሮ እንደሞተ ይተረካል ማለት ነው። መጽሐፍ ቅዱስ ይነግረናል። ለ1000 ዓመት 70 ዓመት አጉድሎ እንደወደቀ የሰው ልጅ በመጽሐፍ ቅዱስ ይተረካል ማለት ነው። እንግዲህ የመጀመሪያው ሰው እንደዚህ ውድቀትና ጉስቁልና ካገኘው የመጀመሪያው ስርዓት ወድቋል እንላለን ማለት ነው። ስለዚህ ሌላ ሁለተኛ ስርዓት ያስፈልገዋል የሰው ልጅ ማለት ነው። ወይም ደግሞ ሌላ የሰው ልጅ መፈጠር አለበት። ሌላ የሰው ልጅ ይሄንን የጎደለውን ነገር የሚሞላ የሰው ልጅ ያስፈልጋል ማለት ነው። የመጀመሪያው ሰው እንግዲህ 930 ዓመት ድረስ ብቻ ነው መኖር የሚችለው። በዚህ ምክንያት ዓለማችን 9 ሆኗል። 10 አይሞላም። ፍጹም አይሆንልንም። ብዙ ነገሮቻችን ፍጹም አይሆንም። በፍጹም እረፍት ውስጥ መኖር ይቸግረናል። ፍጹም ሰላም ማግኘት ይቸግረናል። ፍጹም ደስታ ማግኘት ይቸግረናል። ፍጹም የሚባሉ ነገሮችን በሙሉ ለማግኘት እንቸገራለን ማለት ነው። በጉድለት እንደምንኖር እያወቅን ነው የምንደሰተው ማለት ነው። ደስታችን ራሱ ጉድለት ያለበት ነው። ፍጹም መረጋጋት የሌለበት ነው። ስለዚህ ይሄ የሆነበት ምክንያት እኛ የሰው ልጆች እግዚአብሔር ከሰራልን ቀን ላይ ያጎደልነው ነገር ስላለ በዚህ ምክንያት ጉድለት በህይወታችን መጥቷል ማለት ነው። ስለዚህ የመጀመሪያው ሰው ከወደቀ እንግዲህ ይህንን የወደቀውን ሰው ለማንሳት ሌላ ሰው ያስፈልጋል ማለት ነው። ይህንን አዳም ያልጨረሰውን ስርዓት የሚፈጽም ሰው ያስፈልጋል ማለት ነው። ለምን ልጆቹ አልፈጸሙትም? አዳም ራሱ ያስገኛቸው ልጆች በመርገም ውስጥ ያሉ ናቸው። ምክንያቱም ክርስትና የሚተርክልን ምንድነው? ባህሪያዊ ውርርሶች አሉ። ለምሳሌ ውድቀቱን የምንጋራው በአንድነት ነው። አዳም ወደቀ ስንል በጠቅላላ የሰው ልጅ እንደወደቀ እንመለከታለን ማለት ነው። ስለዚህ አዳም የሚወልዳቸው ልጆች በሙሉ በጉድለት የሚወለዱ ናቸው ማለት ነው። እነሱ ሊሞሉት አይችሉም ማለት ነው። እነሱ ሊሞሉት አይችሉም። ስለዚህ ፍጹም ዘር ያስፈልጋል። ፍጹም ሰው ያስፈልጋል። ከዚህ ከኃጢአት ውጪ፣ ከዚህ ከኩነኔ ውጪ፣ ከዚህ ከባህሪ ጉስቁልና ውጪ የሆነ ሰው ያስፈልጋል። ያንን ሰው ደግሞ ለማግኘት እንግዲህ የሰው ልጅ ብዙ ሂደቶችን ሄዷል። ብዙ ልመናዎችን ለምኗል ማለት ነው። ወይም ደግሞ ያ የሰው ልጅ እንዲገኝ ብዙ ዘመናቶችን ጠብቋል የሰው ልጅ። ለምሳሌ 5500 ዘመን ጠብቋል የሰው ልጅ። ያም የእግዚአብሔር ምሕረት የእግዚአብሔር ይቅርታ ወይም ደግሞ እግዚአብሔር የመዳን ስራ እስከሚሰራለት ድረስ 5500 ዘመን ጠብቋል ማለት ነው። ይሄ እንግዲህ 5500 ዘመን መጠበቁ ለምን በወቅቱ አላረገውም? እግዚአብሔር በወቅቱ ለምንድን ነው ያላረገው? ወደው ይሄንን የሰው ልጅ አድኖ ሌላውን ዘመን እንግዲህ በደስታ በሰላም እንዲኖር ማድረግ ለምን አልቻለም የሚል ጥያቄ ሊኖር ይችላል። ይሄ የሆነበት ምክንያት እንግዲህ ሰው የተገኘው በ6ኛው ቀን ነው። በሌላ አባባል በ6ኛው ሺህ ነው ማለት ነው። እግዚአብሔር አንድ ቀን በእኛ 1000 ዓመት ከሆነ እግዚአብሔር ፍጥረትን የፈጠረበት 6 ቀኖች 6000 ዘመን ነው ማለት 6000 ዘመን ናቸው ለኛ ማለት ነው። ስለዚህ አዳም ሰው ሲሆን ከመሆኑ በፊት 5000 ዘመኖች አሉ። እግዚአብሔር የሰራባቸው ዘመኖች አሉ። እግዚአብሔር ከፍጥረት ጋር የሰራባቸው ዘመኖች አሉ። 5 ዘመኖች አሉ። እነዛን 5 ዘመኖች ጠብቋል የሰው ልጅ እንዲገኝ ማለት ነው። እነዛ 5 ዘመኖችም እንደዚሁ በዚሁ በሁለተኛው ስርዓት መፈጸም አለባቸው። በሁለተኛው ስርዓት እነዚህ ስርዓቶች መከወን አለባቸው ማለት ነው። ሰው እንዲገኝ 6000 ላይ ወይም ደግሞ 6ኛው ቀን ላይ እንዲገኝ እነዚህ የቀደሙ ቀናቶች መገኘት መቻል አለባቸው። አዳም ከነዚህ ቀኖች ነው የተሰራው ማለት ነው። ከነዚህ ከ5 ቀኖች ድምር ሆኖ 6ኛ ላይ የተገኘ ነው ማለት ነው። ስለዚህ እነዚህ 6 ቀኖች ማለፍ አለባቸው፣ ቀድሞ መሰራት አለባቸው። ስለዚህ በዚህ ምክንያት እንግዲህ 5500 ዘመን እግዚአብሔር ሰው የሆነበት ዘመን 5500 ዘመን ወይም ደግሞ 6ኛው ሺህ ላይ እንደሆነ እንገነዘባለን ማለት ነው።
እንግዲህ ይሄ ከበድ ያለ ምስጢር ቢሆንም ይሄ ክርስትና ሌላው ትልቁ መሰረት ነው ማለት ነው። ትልቁ መሰረት ነው። የመጀመሪያው ሰው አዳም የመጀመሪያው ሰው ወይም ደግሞ ሰው ውድቀት አግኝቶታል። ስለዚህ ሰውን የሚያነሳ ሌላ ስርዓት ያስፈልጋል። ሰው የሆነ የእግዚአብሔርን ስርዓት የእግዚአብሔርን ሐሳብ የሚፈጽም ሌላ ሰው ብርቱ ሰው ያስፈልገናል ማለት ነው። ያም እንግዲህ የእግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሰው በመሆን እኛ ያጎደልነውን ሞልቶ እኛ ከውድቀት ወደ ከፍታ እንደገና ወደ ኋላ ከመሄድ ከፍ ከፍ ወዳለው ወደ እግዚአብሔር ስርዓት የሄድንበት ኃይል የተገኘው ይሄ እግዚአብሔር ልጅ ሰው በመሆኑና ያንን የእግዚአብሔርን ፈቃድ በመፈጸሙ ምክንያት ነው ማለት ነው። ስለዚህ እንግዲህ ይሄ ትልቅ የክርስትና መሰረት እንደሆነ ልንገነዘብ ያስፈልጋል ማለት ነው። ይቆያል።